ጤና ይስጥልን ክቡራን ተመልካቾቻችን ከሐረሪ ቲቪ የሰዓቱን የአማርኛ ቋንቋ ዜናዎች ይዘን ቀርበናል። ዜናዎቹን እየመራው ነው ያያንቱ አመዳብራችሁ ቆይታ ማድረግ ይሆናል። በቅድሚያም ክልላዊ ዜናዎች። ሰባተኛው ጠቅላላ ምርጫ የህዝባችንን የሉዓላዊነት ስልጣን በተግባር በማረጋገጥ ዲሞክራሲን ይበልጥ የምናጸናበት የታሪክ ምዕራፍ ይሆናል ሲሉ የሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ጌቱ ወይሳ ገለጹ። የክልሉ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ሰባተኛው ጠቅላላ ምርጫ ሰላማዊ ነፃና ዲሞክራሲያዊ እንዲሆን እስካሁን የተከናወኑ ተግባራትን በመገምገምና በቀጣይ የትኩረት አቅጣጫዎች ላይ የመከረ የክልሉ አመራሮች የውይይት መድረክ ተካሂዷል። ፍቃዱ በላይ ተጨማሪ ያለው ሰባተኛው ሀገራዊና ክልላዊ ምርጫ የህዝባችንን የሉዓላዊነት ስልጣን በተግባር በማረጋገጥ ዲሞክራሲን ይበልጥ የምናጸናበት የታሪክ ምዕራፍ ይሆናል ሲሉ የሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ጌቱ ወይሳ ገልጸዋል። የሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ሰባተኛው ሀገራዊና ክልላዊ ምርጫ ሰላማዊ ነፃና ዲሞክራሲያዊ እንዲሆን እስካሁን የተከናወኑ ተግባራት በመገምገምና በቀጣይ የትኩረት አቅጣጫዎች ላይ የመከረ የክልል አመራሮች የውይይት መድረክ ተካሂዷል። በመድረኩ ላይ ተገኝተው ማብራሪያ የሰጡት የክልሉ ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ጌቱ ወይሳ ምርጫ የብልጽግና ፓርቲ የፖለቲካ ሪፎርም ዋነኛ ማሳያ መሆኑን ገልጸዋል። ፓርቲው የጀመረው ሁለንተናዊ ብልጽግና ጉዞ ለማስቀጠልና የህዝብን አመኔታ ይበልጥ ለማጠናከር ምርጫ ወሳኝ መድረክ መሆኑን አብራርተዋል። ሰባተኛው ሀገራዊና ክልላዊ ምርጫ የድምጽ መስጠት ሂደት ብቻ አይደለም፣ የሀገራችንን ዲሞክራሲያዊ ተቋማት የምንገነባበት፣ የህዝባችንን አብሮነት የምናጠናክርበትና የብልጽግና ሀሳቤን በተግባር የምናረጋግጥበት ታሪካዊ አጋጣሚ ነው ብለዋል። መጪው ምርጫ ፍጹም ሰላማዊና ታማኝ ሆኖ እንዲጠናቀቅ አመራሩ ግንባር ቀደም ሚና መጫወት እንዳለበት አሳስበዋል። በተለይ አመራሩ ከምርጫው በፊትም ሆነ ምርጫ ወቅት የህዝብን የልማትና የመልካም አስተዳደር ጥያቄዎች በንቃት መመለስ እንዳለበት ገልጸዋል። የብልጽግና ፓርቲ አመራር የሀሳብ የበላይነትን በማንገብ በሰለጠነና በሰላማዊ መንገድ የፓርቲውን አማራጮች እቅዶች ለህዝብ ማቅረብ እንዳለበትም አጽንኦት ሰጥተዋል። የቅርንጫፍ ጽህፈት ቤት ኃላፊው በብልጽግና ፓርቲ ስም መላው የሐረሪ ክልል ህዝብ የመጪው ምርጫ ዋና ባለቤት እንዲሆን ጥሪ አቅርበዋል። እውነተኛ ብልጽግና የሚረጋገጠው በህዝብ ንቁ ተሳትፎና ውሳኔ ሰጪነት ነው ያሉት አቶ ጌቱ ህዝቡ መብቱን ተጠቅሞ የፈለገውን አካል በነጻነት የመምረጥ ዲሞክራሲያዊ መብቱ የተጠበቀ መሆኑን አረጋግጠዋል። በተለይ ወጣቶችና ሴቶች የክልሉን ሰላም በመጠበቅና በምርጫው ሂደት ላይ በንቃት በመሳተፍ የዲሞክራሲ ግንባታው ግንባር ቀደም ተዋናይ እንዲሆኑ ጥሪያቸውን አስተላልፈዋል። በመጨረሻም የተጀመሩ የዝግጅት ስራዎች ተጠናክረው እንደሚቀጥሉና መላው የክልሉ አመራርና ህዝብ እጅ ለእጅ ተያይዘው ምርጫውን ታሪካዊና ስኬታማ እንደሚያደርጉት በውይይቱ ላይ የጋራ መግባባት ላይ መደረሱን ከፓርቲው የተገኘው መረጃ ያመለክታል። በሐረሪ ክልል ባለፉት 5 ዓመታት በቱሪዝሙ ዘርፍ የተሰሩ ውጤታማ ስራዎች ሐረር ከተማን ተመራጭ መዳረሻ እንድትሆን ያስቻሉ ስኬቶች መመዝገባቸውን የክልሉ ባህል ቅርስና ቱሪዝም ቢሮ ገለጸ። የክልሉ ባህል ቅርስና ቱሪዝም ቢሮ ኃላፊ አቶ ተወልደ አብዶሽ ባለፉት 5 ዓመታት በባህል ቅርስና ቱሪዝም ዘርፍ የተከናወኑ ዋና ዋና ተግባራትና የተገኙ ስኬቶችን በሚመለከት መግለጫ ሰጥተዋል። ሲሳይ ዘሪሁን እንደሚከተለው ያቀርበዋል። በሐረሪ ክልል ባለፉት 5 ዓመታት በቱሪዝም ዘርፍ የተሰሩ ውጤታማ ስራዎች ሐረር ከተማን ተመራጭ የቱሪስት መዳረሻ እንድትሆን ያስቻሉ ስኬቶች መመዝገባቸውን የክልሉ ባህል ቅርስና ቱሪዝም ቢሮ ኃላፊው አቶ ተወልደ አብዶሽ ገልጸዋል። አቶ ተወልደ አብዶሽ ባለፉት 5 ዓመታት በባህል በቅርስና በቱሪዝም ዘርፍ የተከናወኑ ዋና ዋና ተግባራትና የተገኙ ስኬቶችን በሚመለከት መግለጫን ሰጥተዋል። በመግለጫቸውም ይላሉ በክልሉ የተገኙ ቱባ ባህሎችና እምቅ የቱሪዝም ስፍራ የቱሪዝም የቅርስ ሀብቶችን በመጠበቅ በማበልጸግና በመንከባከብ ረገድ በምሳሌነት የሚጠቀሱ ስራዎች ተከናውነዋል ብለዋል። በተለይም ይላሉ የሸዋሊድ በዓል አከባበር የሀገራችን 5ኛው የማይዳሰስ ቅርስ ሆኖ በተባበሩት መንግስታት የሳይንስ የትምህርትና የባህል ድርጅት ዩኔስኮ በዓለም ቅርስነት እንዲመዘገብ ማስቻሉን ገልጸዋል። የሸዋሊድ ክብረ በዓል በተባበሩት መንግስታት የትምህርት የሳይንስና የባህል ተቋም ዩኔስኮ በመመዝገቡ ሐረር በዩኔስኮ 2 ቅርሶችን ያስመዘገበች ብቸኛዋ የሀገራችን ከተማ እንድትሆን አድርጓታል ብለዋል። ከዚህ በተጨማሪም ሐረር ከተማ የዓለም አቀፍ የቅርስ ከተሞችና የዓለም የቱሪዝም ከተሞች ፌዴሬሽን አባል ሆና እንድትመዘገብ የተደረገው በእነዚህ 5 ዓመታት በተከናወኑ ስራዎች መሆኑንም አብራርተዋል። በሌላ በኩል የሐረሪ ባህላዊ አለላ ሰፌድ እንዲሁም የጌይ ኮሎይታ ዓለም አቀፍ ብራንድ ሆኖ እንዲመዘገብ መደረጉንም ጠቅሰዋል።
ገልጸዋል። በክልሉ የቱሪዝም መዳረሻን በማልማት የውጭ ሀገር ቱሪስቶች በ2013 ከነበረው ቁጥር 700 በ2017 በጀት ዓመት ወደ 11094 እድገት አሳይቷል ነው ያሉት። የሀገር ውስጥ ቱሪስቶች ቁጥር በ2013 ከነበረበት ከ52547 በተጠናቀቀው በጀት ዓመት ግን ወደ 167429 ከፍ ብሏል። ከዘርፉ የተገኘው ገቢም በተመሳሳይ ሁኔታ ከ60 ሚሊዮን ብር ወደ 178 ሚሊዮን ብር ለማድረስ ተችሏል ነው ያሉት። ባለፉት 5 ዓመታት በቁርጠኝነትና በታላቅ ሀገራዊ ስሜት በተከናወኑ ስራዎች የጁገል ዓለም አቀፍ ቅርስ ከነበረበት አደጋ ከመታደግ ባሻገር ከተማዋ ለነዋሪዎቿ ምቹ፣ ለቱሪስቶች ደግሞ ሳቢ እንድትሆን ያስቻሉ ውጤታማ ስራዎች መሰራታቸውንም አክለው ገልጸዋል። ከመንግስት ምንም አይነት በጀት ሳይወጣ እንዲሁም ሳይመደብ ከ22 ኪሎ ሜትር በላይ በጨጎሌ ውስጥ ለውስጥ መንገዶች በአካባቢያዊ ሀብቶችን በመጠቀም ታሪክ፣ ባህልና እሴትን በጠበቀ መልኩ ዘመን ተሻጋሪ ስራዎች መከናወናቸውንም አንስተዋል። ከመደመር ትውልድ መጽሐፍ በተገኘ ገቢና የክልሉ መንግስት በመደበው ተጨማሪ በጀት እውን የተደረገው የሐረር ኢኮ ቱሪዝም ፓርክ የጅብ ማብላት ትርኢት ማሳያም ቱሪዝም ፍሰቱን በማሳደግ ረገድ ትልቅ ሚና አበርክቷል። ለዚህም ሐረር ከተማ የሚገኙ 4 ሙዚየሞች በሀገር አቀፍ ደረጃ እውቅና እንዲያገኙ ከመደረጉ በተጨማሪ የሐረር እጅ ጽሑፍ ሙዚየምን ጨምሮ የሐረሪና የኦሮሞ ባህል ቤቶች ግንባታ ፕሮጀክቶች ተገንብተው አገልግሎት መስጠት ጀምረዋል። በዘርፉ የተከናወኑ ስራዎች ለዜጎች የሥራ ዕድል በመፍጠር ረገድ በርካታ ዜጎችን ተጠቃሚ ያደረጉ ስራዎች ተከናውነዋል ነው ያሉት። በክልሉ የህዝብን አብሮነትና አንድነትን የሚያጎለብቱ እንዲሁም የህብረ ብሔራዊ አንድነትን ሊያጠናክሩ የሚችሉ ስራዎችም መከናወናቸውን ገልጸዋል። በቀጣይም የክልሉ መንግስት በዘርፉ የተገኙ ስኬቶችን ለማስቀጠል እያከናወኑ የሚገኙ ስራዎችን ተጠናክረው እንደሚቀጥሉም የባህል ቅርስና ቱሪዝም ቢሮ ኃላፊው አቶ ተወለደ አብዶሽ አክለው ገልጸዋል። በሐረሪ ክልል በቴክኖሎጂ የታገዘው የደህንነት ካሜራዎች ቁጥጥር ወንጀልን በመከላከል ረገድ ከፍተኛ ሚና እያበረከተ መሆኑን የሐረሪ ክልል ፖሊስ ኮሚሽን አስታወቀ። የደህንነት ካሜራዎች ሐረርን ስማርት ከማድረግ ባለፈ ወንጀልን በመከላከልና ጸጥታን ከማስጠበቅ አንጻር ለጸጥታው ዘርፍ አቅም መሆናቸው ተጠቁሟል። ገዛኸኝ አራጌ በዝርዝር ያቀርበዋል። ከተሞችን ለማዘመን በፕላን ለመምራትና በተለይም የመልካም አስተዳደሮችን ችግር ለመቅረፍ የስማርት ሲቲ እንቅስቃሴ በሀገር አቀፍ ደረጃ በስፋት እየተተገበረ ይገኛል። የቱሪስቶች መዳረሻ የሆነችው ሐረር ከተማ ያሏትን እምቅ የቱሪዝም ሀብት አጉልተው ያወጡ የኮሪደር ልማት ስራዎች ተደምረው የሀገር ውስጥና የውጭ ቱሪስቶች ተቀዳሚ ምርጫ ሆናለች። ይህ ተመራጭነቷን ለማስቀጠል ከተማዋን ስማርት ሲቲ ለማድረግ ያላትን ሰላም አስተማማኝነት ለማስቀጠል በክልሉ በተለያዩ አካባቢዎች የደህንነት ካሜራዎችን በመትከል ሰፊ ስራዎች እየተከናወኑ መሆኑን የክልሉ ፖሊስ ኮሚሽን ጠቁሟል። በክልሉ ፖሊስ ኮሚሽን የወንጀል መከላከል ዘርፍ ምክትል ኮሚሽነር ነገራ ዱፌራ እንደሚሉት የደህንነት ካሜራዎችን በመጠቀም የተለያዩ ወንጀሎችን ቀድሞ መከላከልና ወንጀል ከተፈጸሙ በኋላ በፍጥነት ተከታትሎ ፍትህን የማስፈን ስራ እየተሰራ መሆኑን ጠቁመዋል። የህብረተሰቡ ጥቆማን በመከተል የደህንነት ካሜራዎችን በመጠቀም የተለያዩ የተሽከርካሪዎች ላይ ስርቆትና የትራፊክ አደጋዎችን በቁጥጥር ስር ማዋል መቻሉን አክለዋል። ህብረተሰቡ የሚመጣውን ጥቆማ በመቀበል እስካሁን ድረስ ወደ 17 ተይዘዋል። 17ቱም የተያዙት የተለያዩ ወርቆችና የተለያዩ የትራፊክ አደጋዎች እንደዚሁ የገንዘብና የወርቅ ስርቆት፣ መጨበርበር ሁኔታዎች ከባጃጅ ውስጥ የተገኙና ህብረተሰቡም መጥቶ ጥቆማ ሲያቀርብ በዚያ ደረጃ ተዘርፈናል ስለ በሲሲቲ ካሜራ በመከታተል በመያዝ ሁኔታዎችን በመከታተልና ወዳው እንዲያዙ የተደረጉበት መንገድ እንዳለ ነው። በክልሉ ወንጀልን በመከላከል ረገድ የመኪናና ባጃጅ ላይ የሚያጋጥሙ ስርቆቶችን ለመቆጣጠር ከፍተኛ ሚና መጫወቱን ምክትል ኮሚሽነር ነገራ ዱፌራም ጨምረው ገልጸዋል። በዚህም በክልሉ በተለያዩ አካባቢዎች በቱሪስት መዳረሻ፣ በገበያ፣ በመናኸሪያና በዋና ዋና የህዝብ መንቀሳቀሻ ስፍራዎች በስፋት ስራ ላይ መሆናቸውን አስረድተዋል። ዳራው ማለት ነው። ከሱ ስር እንትኖች አሉ። ሐረር የሚለው ማስታወቂያ አለው። ያኛው ይሄው ሰውየውን አየው። ይሄው ሰውየው ምንም ታዋለ ማለት ነው። ወንጀል ከፈጸመ እዛ ቦታ ላይ ታዋለ። ይሄ አሁን መተላለፊያ ነው። አራተኛ በዚህ በታች ነው አለ። ይሄ ማብራት አካባቢ ነው። 2 ሰዎች አይተዋል። ሌላ ወንጀል ከፈጸሙ ራሱ እነዚህ ይታያሉ ማለት ነው። ሌላ ቦታ አይገቡም። ወንጀል ከተፈጸመ ወዳ ነው ቀብ የሚደረገው። ይሄው ትራፊክ ፖሊሶች
ያየ ነው። እዚህ ቁጭ ብሎ ነው አለው ይከታተላሉ። አገር ነው። በታችም ካሜራዎች አሉ። አይቴ ከሆነ ታች ካሜራ አለ። ይሄ አንደኛ መንገድ ላይ መዝናኛ የልማት ጎዳናዎች ላይ አደጋ ከደረሰ ድረስ ወዲያው ይያዛል ማለት ነው። ግለሰቡ ጥቆማም ይሰጣል። ካሜራ አንሺዎች አሉ። ሐረር ለረጅም ዓመታት ስሟን አስጠብቃ የኖረች ከተማ መሆኗና ህብረተሰቡ የሰላም ዋና ባለቤት መሆኑን ምክትል ኮሚሽነር ነገራ አስገንዝበዋል። በመሆኑም ፖሊስ ከኮሚኒቲ ፖሊሶች ጋር በመተባበርና ዘመናዊ ቴክኖሎጂን በማቀናጀት ሰላሟን በዘላቂነት የማረጋገጥ ስራ ከመቼውም ጊዜ በላይ በትኩረት እየሰራ መሆኑን ጠቁመዋል። ወንጀልን በመቀነስ ደረጃ በከተማ ውስጥ የሚደረጉ ሌብነቶች፣ በመኪናና በባጃጅ ላይ የሚደረጉ ዘረፋዎች በመያዝ ደረጃ ከፍተኛ ስራ ተጫውተዋል ማለት እንችላለን። ህብረተሰቡ በዚህ ሁኔታ ነው የተረዳ ያለው። ስራዎች ያልተተከሉ ቦታዎች ካሉ ደግሞ ፖሊሶቻችን ተመድበው ነው የሚሰሩ አይደለም። ህብረተሰቡ ራሱ በየቦታው በየቀበሌው የተቋቋሙ ኮሚኒቲ ፖሊሲንጎች አሉ። የነሱ ደጋፊም አለ በየቀበሌው ማለት ነው። አሁን እነሱ ወንጀሎች ከተፈጸሙ ወዲያው ነው ቦታው ላይ የሚደርሱ። ነገር ግን አሁን ቲቢኤሶች የሌሊት ቲቢኤሶች አሉ። እነዚህ ደጋፊዎች ናቸው። ሌሎችን ደጋፊዎች አሉ አይደለም። የሲቲ ካሜራ እኮ እኛ በወንጀል ብቻ አይደለም ትራፊኩ ራሱ ቦታ ላይ ቆሟል አልቆመ የሚለው አባሉ አለ የለም የሚለውን በዚህ ነው የምትከታተል። አክሎም በስማርት ሲቲ እንቅስቃሴ መንግስት ከሚሰራቸው ስራዎች ባሻገር የግል ተቋማትና ድርጅቶች በየራሳቸው ይዞታ ላይ የደህንነት ካሜራዎችን በመቅጠም አካባቢያቸውን ከወንጀል የጸዳ እንዲያደርጉ ጥሪ አቅርበዋል። በሐረሪ ክልል በገጠር ወረዳዎች እየተከናወነ ያለው የኮሪደር ልማት የነዋሪዎችን ሁለንተናዊ ተጠቃሚነት እያረጋገጠ መሆኑን የክልሉ ከተማ ልማትና ኮንስትራክሽን ቢሮ አስታወቀ። ቢሮ ልማቱን ፍትሃዊ በሆነ መልኩ ተደራሽ ለማድረግ ከተለያዩ ባለድርሻ አካላትና ከህብረተሰቡ ጋር በቅንጅት እየሰራ እንደሚገኝ ጠቁሟል። ቤተልሔም ደሴ በዝርዝር ታቀርበዋለች። በሐረሪ ክልል የገጠር ወረዳዎች የተጀመረው የኮሪደር ልማት ስራ ከተማውም ከገጠሩ በማስተሳሰር የአርሶ አደሩን ማህበራዊና ኢኮኖሚያዊ ተጠቃሚነት በማረጋገጥ ኑሮውን በዘላቂነት እያሻሻለ መሆኑን የክልሉ ከተማ ልማትና ኮንስትራክሽን ቢሮ አስታውቋል። በቢሮው የከተማ ፕላን ኢንስቲትዩት ኃላፊ ኢንጂነር ማሩፍ አብዲ ለሐረሪ ብዙሃን መገናኛ ኤጀንሲ እንደገለጹት የገጠር ኮሪደር ልማቱ ፍትሃዊ የልማት ተደራሽነትን በማለም የተቀረጸ በመሆኑ በሁለንተናዊ መልኩ ጊዜውን በዋጀ አሰራር እየተገበረ ይገኛልን ብለዋል። የገጠር ኮሪደር ልማት ማለት ሁሉም የገጠር ልማቶች አንደኛ በተቀናጀና በተናበበ መልኩ የሚሰሩበት እንዲሁም ደግሞ ችግር ፈቺ ምቹና ፈጣንና ውጤታማ የሆኑ ልማቶችን አቀናኝተን ማለት ነው ለዛሬ ጊዜውን ያዋጀ ልማቶችን በማቅረብ እንዲሁም ደግሞ ለነገ እድገት መሰረት የሚጥል ፕሮጀክቶችን እንዲሁም ደግሞ ልማቶችን ለገጠር የሚቀርብበት አኗኗር ዘይቤ ማለት ነው። በዋናነት በዘላቂነት ጥራቱን ማሻሻልና መለወጥ ነው። የገጠሩ ማህበረሰብ የኢኮኖሚ አቅም ለማሳደግ መሰረታዊ የሆኑ የመሰረተ ልማት አቅርቦቶችን ማሟላት ቀዳሚ ተግባር መሆኑን የጠቀሱት ኃላፊው ከነዚህ የኮሪደር ልማት ስራዎች መካከል በሶስቱም የገጠር ወረዳዎች ሞዴል የሆኑ የመኖሪያ መንደሮችን የመገንባት ተግባር በልዩ ትኩረት እየተከናወነ እንደሚገኝ አስረድተዋል። የገጠር ነዋሪዎችም ኑሯቸውን ማሻሻልና ከከተማ ጋር በሚጣጣም መልኩ ማቅረብ አስፈላጊ ሆኖ ስለተገኘ በዋናነት ይህንን የገጠር ኮሪደር ለገጠር ህብረተሰብ ማቅረብ አስፈላጊ ሆኖ ተገኝቷል ማለት ነው። ይህንን ስናደርግ ደግሞ የኑሮ ደረጃቸውን የጠበቀ እንዲሁም ደግሞ የኢኮኖሚ ደህንነቱን፣ ስራ አጥነቱን እንዲሁም ደግሞ ደረጃውን የጠበቀ ቤቶችን በመገንባት ማለት ነው የተቀናጀ መሰረተ ልማቶችን መብራት፣ ውሃ የመሳሰሉት ትምህርት፣ ጤናን አንድ ላይ አዋህዱ ማለት ነው በተናበበው መልኩ ለነዚህ ህብረተሰብ በማቅረብ ማለት ነው የነሱን የኑሮ ደረጃ ጥራት በአግባቡ ማረጋገጥ ነው ማለት ነው። ላብነትም በሶፊ ወረዳ የተገነባው ሞዴል መንደር የልማቱ ትልቅ ማሳያና በልዩ ስኬት የሚጠቀስ መሆኑን የገለጹት ኢንጂነር ማሩፍ የገጠር ኮሪደር ልማት ስራው የአካባቢውን ተፈጥሯዊ ጸጋዎችን ጥቅም ላይ ማዋል ማስቻሉን አብራርተዋል። በዚህም በሁሉም የልማት ምዕራፎች ላይ የገጠሩ ማህበረሰብ በከፍተኛ ተነሳሽነት ንቁ ተሳትፎ እያደረገ እንደሚገኝም ገልጸዋል። ምዕራፉ በጥሩ ስኬት
ተጠናቆ ሁለተኛ ምዕራፍ ደግሞ 250 ቤቶች የሚሰሩበትና 250 አካባቢ ወይም ከዛ በላይ አባወራዎች የሚጠቀሙበት የገጠር ኮሪደር ልማት ቤቶች ተጀምረዋል ማለት ነው። ከዚህ ጋር ሲታይ ማለት ነው አፈጻጸሙ በጣም በላቀና በፍጥነት በጥራት እንዲሁም ደግሞ ወጪ ቆጣቢ በሆነ አግባብ እየተሰራ ነው ማለት ይቻላል። በቀጣይም የገጠሩን የኮሪደር ልማትና ሌሎች ተያያዥ ልማት ተግባራትን ይበልጥ በተቀናጀ መልኩ አጠናክረው ለመቀጠል ቢሮ ቁርጠኛ መሆኑን ኃላፊው አረጋግጠዋል። የገጠርን ሁለንተናዊ ገጽታ በመለወጥና ከተማውን ከገጠር ጋር በማቀናጀት ረገድ በሐረሪ ክልል የተጀመረው የኮሪደር ልማት እንቅስቃሴ የአርሶ አደሩን የኑሮ ዘይቤ በዘላቂነት ለማዘመንና ክልላዊ ብልጽግናን ለማፋጠን ሰፊ መሰረት እየጣለ እንደሚገኝም አመላክተዋል። ክቡራን ተመልካቾቻችን ከሐረሪ ቲቪ ዜናዎቻችን ወደ እናንተ መድረሳቸውን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ስናልፍ በኢትዮጵያ የብሔራዊ መታወቂያ ፋይዳ ተመዝጋቢዎች ቁጥር 43 ሚሊዮን መድረሱን የኢኖቬሽንና ቴክኖሎጂ ሚኒስቴር አስታወቀ። በሌላ ዜና 7ኛው ጠቅላላ ምርጫ ፍትሃዊና ታማኒ እንዲሆን መገናኛ ብዙሃን ከፍተኛ ሚና እየተጫወተ ነው ሲሉ የመንግስት ኮሚኒኬሽን አገልግሎት ሚኒስትር እናትአለም መለሰ ገልጸዋል። እነዚህንና መሰል ሀገር አቀፍ ዘገባዎችን ለይንሽ መለስ በተከታይነት ታቀርበዋለች። በኢትዮጵያ የብሔራዊ መታወቂያ ፋይዳ ተመዝጋቢዎች ቁጥር 43 ሚሊዮን መድረሱን የኢኖቬሽንና ቴክኖሎጂ ሚኒስቴር አስታወቀ። ዲጂታል መታወቂያን ከ100 በላይ በሚሆኑ የመንግስትና የግል ተቋማት አገልግሎቶች ጋር በማስተሳሰር ዜጎች መረጃውን መሰረት ያደረጉ አገልግሎቶችን እንዲያገኙ አስችሏል። የኢኖቬሽንና ቴክኖሎጂ ሚኒስትር ዶክተር በለጠ ሞላ ለጋዜጣ ፕላስ እንደገለጹት ባለፉት 9 ወራት ብቻ 20 ሚሊዮን ዜጎች ለብሔራዊ ዲጂታል መታወቂያ ተመዝግበዋል። ይህም በመላው ሀገሪቱ የብሔራዊ መታወቂያ ፋይዳ ተመዝጋቢዎችን ቁጥር 43 ሚሊዮን እንዳደረሰው ገልጸዋል። በኢትዮጵያ ሀገር አቀፍ የዲጂታል ትራንስፎርሜሽንን ለማፋጠንና ዜጎች አስተማማኝ አገልግሎት እንዲያገኙ ለማስቻል ሰፊ እንቅስቃሴ እየተደረገ ይገኛል። ሰባተኛው ጠቅላላ ምርጫ ፍትሃዊና ተአማኒ እንዲሆን መገናኛ ብዙሃን ከፍተኛ ሚና እየተጫወቱ ነው ሲሉ የመንግስት ኮሚኒኬሽን አገልግሎት ሚኒስትር እናትአለም መለሰ ገልጸዋል። ለዲሞክራሲያዊ ምርጫ ስኬት የመገናኛ ብዙሃን ሚና በሚል መሪ ሀሳብ የተዘጋጀ የውይይት መድረክ በአዳማ ከተማ እየተካሄደ ይገኛል። ሚኒስትሯ በዚህ ወቅት እንዳሉት ተፎካካሪ ፓርቲዎች ሀሳባቸውን በነጻነት እንዲያንሸራሽሩ በማድረግና ህዝብን ከፓርቲዎች ጋር በማገናኘት መገናኛ ብዙሃን ድልድይ ሆነው እያገለገሉ ነው። መረጃዎችን በመፈተሽ የደፈረሰ ሀሳብን በማጥራትና በማቃናት ረገድ ከፍተኛ አስተዋጽኦ አላቸው ብለዋል። የኢትዮጵያ ዜና አገልግሎትና የኢትዮጵያ ሲቪል ማህበረሰብ ድርጅቶች ባለስልጣን በጋራ ባዘጋጁት መድረክ ላይ የመገናኛ ብዙሃን ባለስልጣን የስራ ኃላፊዎችና ጋዜጠኞች ታድመዋል። በአየር ንብረት ለውጥ ምክንያት በአፍሪካ የሚያጋጥሙ አደጋዎችን ለመከላከል ሀገራት ቅንጅታዊ አሰራራቸውን ሊያጠናክሩ እንደሚገባ የኢትዮጵያ ሜትሮሎጂ ኢንስቲትዩት ገልጸዋል። የኢትዮጵያ ሜትሮሎጂ ኢንስቲትዩት ከምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ የአየር ጸባይ ትንበያ ማዕከል ጋር በመተባበር ለሁለት ተከታታይ ቀናት በአዲስ አበባ ሲካሄድ የቆየው 37ኛው የምስራቅ አፍሪካ የአየር ጸባይ አዝማሚያ ትንተናና ትንበያ ፎረም ተጠናቋል። የኢትዮጵያ ሜትሮሎጂ ኢንስቲትዩት ዋና ዳይሬክተርና በዓለም ሜትሮሎጂ ድርጅት የአፍሪካ አህጉር ፕሬዚዳንት አቶ ፈጠነ ተሾመ በዚህ ወቅት እንደገለጹት ባለፉት 2 ቀናት በአፍሪካ ቀንድ ዙሪያ ያሉ የኢጋድ አባል ሀገራት ያለፈው የበልግና መጪው ክረምት ወቅት የሚጠበቀውን የአየር ጸባይ ትንበያን አስመልክቶ ተወያይተዋል። በዚህም ሁሉም ሀገራት ከራሳቸው ተጨባጭ ሁኔታ በመነሳት የራሳቸውን የሜትሮሎጂ መረጃዎችንና ከአካባቢያቸው የአየር ሁኔታ በማገናዘብ ትንበያና ቅድመ ማስጠንቀቂያ የሚሰጡበት ሁኔታ ላይ መነጋገራቸውን አንስተዋል። ከአየር ትንበያው በመነሳትም የሚኖረው የአየር ሁኔታ በግብርና፣ በውሃ፣ በጤና ላይ ሊደርስ የሚችለው አሉታዊና አዎንታዊ ተጽዕኖ በመገምገም ለቀጣይ ዝግጅት የሚደረግበት መሆኑን ተናግረዋል። እንዲሁም በህይወትና በንብረት ላይ ሊደርስ የሚችለውን የአደጋ ተጋላጭነት ከመቀነስ አንጻር ጉልህ ድርሻ ያለው በመሆኑ መሰል መድረክ መዘጋጀቱ ጠቀሜታው የላቀ ነው ብለዋል።
በዘንድሮ ዓመት ለሚከናወነው የአረንጓዴ አሻራ መርሃ ግብር ከ8.5 ቢሊዮን በላይ ችግኞች ለተከላ ዝግጁ መሆናቸውን የግብርና ሚኒስቴር አስታውቋል። በግብርና ሚኒስቴር የተፈጥሮ ሀብት ልማት ጥበቃና አጠቃቀም መሪ ስራ አስፈጻሚና በአረንጓዴ አሻራ መርሃ ግብር የብሔራዊ ቴክኒክ ኮሚቴ ጸሐፊ አቶ ፋኖሴ መኮንን ለጋዜጣ ፕላስ እንደገለጹት ኢትዮጵያ የተገበረች ያለችው የአረንጓዴ አሻራ መርሃ ግብር በዚህ ዓመትም ተጠናክሮ የሚቀጥል ይሆናል። ባለፉት 7 ዓመታት ውስጥ 48 ቢሊዮን ችግኝ የተከለ ሲሆን በተያዘው የ2018 ዓ.ም ከ8.5 ቢሊዮን በላይ ችግኝ ለመትከል ቅድመ ዝግጅት የተደረገ መሆኑን አንስተዋል። የዘንድሮ የአረንጓዴ አሻራ መርሃ ግብር ሰኔ አጋማሽ ይፋ ይደረጋልን ብለዋል። በሐምሌ የአንድ ጀንበር ተከላ እንደሚኖርም ገልጸዋል። መርሃ ግብሩ ከመጀመሩ በፊት በ2011 ዓ.ም 17.2 በመቶ የነበረው የሀገሪቱ የደን ሽፋን ወደ 23.6 በመቶ አድጓል ያሉት መሪ ስራ አስፈጻሚው በ2030 ደግሞ የሀገሪቱን የደን ሽፋን 30 በመቶ ለማድረስ የተሰራ ይገኛል። የአረንጓዴ አሻራ መርሃ ግብር ከጎረቤት አገራት ጋር ያለውን ቀጠናዊ የዲፕሎማሲ ትስስር እያጠናከረ ነው ያሉት አቶ ፋኖሴ በተጨማሪም የሀገሪቱን የታዳሽ ኃይል ግድቦች በደለል እንዳይሞሉ የመጠበቅና በተደጋጋሚ የሚከሰተውን ድርቅ በመቀነስ ረገድ ጠቀሜታ እየሰጠ መሆኑን አስረድተዋል። የአፍሪካ ህብረትና የተባበሩት መንግስታት የውጭ ጣልቃ ገብነቶች በአፍሪካ ያለውን የጸጥታ ቀውስ እያባባሱት መሆኑን አስጠነቀቁ። እንዲህ አይነቱ ጣልቃ ገብነት እንዲቆም የፖለቲካ መፍትሄዎችን ለማምጣት ምቹ ሁኔታዎችን መፍጠር ይገባል ተብሏል። ምስጋና ኃይሉ ተጨማሪ አለው። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍና የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ የውጭ ጣልቃ ገብነቶች በአፍሪካ ያለውን የጸጥታ ቀውስ እያባባሱት መሆኑን አስጠነቀቁም። ሁለቱ መሪዎች ይህን ያሉት ሮብ ዕለት የአፍሪካ መቀመጫ በሆነችው አዲስ አበባም የአፍሪካ ህብረት ዋና መስሪያ ቤት ውስጥ ሆነው ከተባበሩት መንግስታት ድርጅት ጋር ያለውን የአጋርነት ለማጠናከር የሚያስችል አዲስ መግለጫ ከተፈራረሙ በኋላ በሰጡት ጋራ መግለጫ ነው። በአጉሪቱ ካሉት የጸጥታ ቀውሶች መካከል አብዛኞቹ የሚቆሰቆሱት የገንዘብ ምንጮቻቸው ውጪ ከሆኑ የጦር መሳሪያዎችና አንዳንዴም ከዚህ ተሻግሮ ተዋጊዎች ጭምር ከሌሎች አጉራት በማምጣት ጦርነት ያካሂዳሉ ሲሉ ነው በጋዜጣዊ መግለጫቸው ወቅት የተናገሩት። ይህ ጣልቃ ገብነትና የሽምግልናን የሰላም መፍትሄዎች ሂደት እስከ ማስተዋወል የሚደርስ መሆኑን የገለጹት ሊቀመንበሩ የአፍሪካ ህብረትና የተባበሩት መንግስታት ድርጅት በአጉሪቱ ያለውን የጸጥታ ቀውሶች ለመፍታት የሚደረጉትን ጥረቶች ከፍተኛ በሆነ ሁኔታ ጎድተውታል ብለዋል። ከነዚህ መካከል በሳህልና በሱዳን በአፍሪካ ቀንድና በዲሞክራቲክ ሪፐብሊክ ኮንጎ ምስራቃዊ ክፍል የሚታዩት ቀውሶች ተጠቃሽ ናቸው ነው ያሉት። ዩሱፍ አክለውም እነዚህ ጣልቃ ገብነቶች በአፍሪካ ህብረት፣ የተባበሩት መንግስታት ድርጅትና ሌሎች አጋሮች ቀውሱ ለመቆጣጠር የበለጠ ጥረት ማድረግ እንዳለባቸው ማሳያ ነው ሲሉ ተናግረዋል። የአፍሪካ ህብረት ለአፍሪካ ችግሮች የአፍሪካዊ መፍትሄ በሚለው መርህ መሰረትም በአህጉሪቱ የሚደረጉ ማንኛቸውም የሰላም ድርድሮች በበላይነት መምራት አለበትም ሲሉ አሳስበዋል። አንቶኒዮ ጉተሬስ በበኩላቸው ከአፍሪካ ውጭ ያሉ ሀገራት የራሳቸውን ስትራቴጂካዊ ወይም ኢኮኖሚ ጥቅም ለማስከበር ሲሉ የጦር መሳሪያና የፖለቲካ ድጋፍ በማድረግ በአፍሪካ ግጭቶች ውስጥ ጣልቃ መግባታቸው ፍጹም ቸል ሊባል የሚገባው ጉዳይ አይደለም ብለዋል። እንዲህ አይነቱ ጣልቃ ገብነት እንዲቆምና ሌሎች ተዋጊዎች እነዚህን ግጭቶች ላይ ተሳታፊ እንዳይሆኑ የፖለቲካ መፍትሄዎችን መፈለግ ደግሞ ዋናው ጉዳይ ነው ብለዋል። እንደ አንቶኒዮ ጉተሬስ ገለጻ በአሁኑ ወቅት በዓለም ላይ ወታደሮች እርስ በራሳቸው የማይዋጉበት ነገር ግን በንጹሃን ዜጎች ላይ ድሮኖች ወይም ሰው አልባ አውሮፕላኖች የሚተኮሱበት አዲስ አይነት ጦርነት እያስተናገደች ነው ብለዋል። በአገሪቱ ያልተመረቱ ድሮኖች ለግጭት የሚያቀርቡ ሀገራት በአፍሪካ ህዝብ ላይ አስከፊ መከራና መስዋዕትነት እያስከተሉ መሆናቸውን እነዚህ ሀገራትን በማውገዝ ድምጻችንን ከፍ አድርገን እናሰማለን ሲሉም ጠንከር ያለ ቃል ተናግረዋል ሲል ዤኗ ዘግቧል። የቻይናና የሩሲያ ትስስር ከመቼውም በላይ መጠንከሩን ፑቲን ተናገሩ። የመካከለኛው ምስራቅ ጉዳይን በተመለከተም የሁለቱ መሪዎች እንደሚነጋገሩ ይጠበቃል። የቢቢሲን ዘገባ ባህር ጠንክር። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከቻይናው አቻቸው ዢ ጂንፒንግ ጋር ተገናኝተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቤጂንግን በጎበኙበት በቀናት ልዩነት ፑቲን ይፋዊ የስራ ጉብኝት እያደረጉም ይገኛሉ። ፑቲን ከዢ ጂንፒንግ ጋር ባደረጉት ውይይት የቻይናና የሩሲያ ትስስር ከመቼውም በላይ መጠናከሩን ተናግረዋል። የቤጂንግ ጉዞ ፑቲን ዘንድሮ ያደረጉት የመጀመሪያው የውጭ ሀገር ጉብኝት ሲሆን ከዓለም እየተገለለች ያለችው ሩሲያ ምን ያህል በቻይና ላይ ጥገኛ እንደሆነች የሚያሳይ እንደሆነ ነው የተነገረ ያለው። ቻይና
የሩሲያ ነዳጅ በግንባር ቀደምትነት የምትገዛ ሲሆን ሁለቱ ሀገራት ከምዕራባውያን ተነጥለው ወዳጅነታቸውን ማጠናከርም ይፈልጋሉ። ሞስኮ በምዕራባውያን ማዕቀብ ቢጣልባትም ቤጂንግ ግን ፊቷን አላዞረችባትም። በዩክሬን ጦርነት ምክንያት የሩሲያ ላይ የተጣሉ ማዕቀቦች ቢኖሩም ቻይና በጥንቃቄ ከሞስኮ ጋር ያላትን ግንኙነት አስቀጥላለች። የሁለቱ ሀገራት መሪዎችም ከሚወያዩባቸው ነጥቦች አንዱ የተፈጥሮ ጋዝ ማስተላለፊያ መስመር ዝርጋታ ሲሆን የሩሲያው ጋዝፕሮም እና የቻይናው ናሽናል ፔትሮሊየም ኮርፖሬሽን በጥምረት ጋዝ ማስተላለፍ መስመር ለመዘርጋት ስምምነት ላይ መድረሳቸው ተዘግቧል። ሳይቤሪያ 2 የተባለው የነዳጅ ቧንቧ መስመር ለመገንባት ሲደረግ የነበረው ንግግር መሃል ላይ ቢቋረጥም በስተመጨረሻም ስምምነት ተፈራርሟል። ይህ መስመር ከተዘረጋ በሞንጎሊያ በኩል በ50 ቢሊዮን ኪዩቢክ ሜትር የሚጠጋ የሩሲያ ጋዝ ለቻይና ያደርሳል። የመካከለኛው ምስራቅ ጉዳይን በተመለከተም ሁለቱ መሪዎች እንደሚነጋገሩም ይጠበቃል። የቻይና ብሔራዊ ጣቢያ እንደዘገበው ጂሺፒንግ የመካከለኛው ምስራቅ ጉዳይ ቁልፍ ነጥብ ላይ ደርሷልም ብሏል። ጦርነቱን በድጋሚ መጀመር ተቀባይነት የሌለው እንደሆነ የገለጹት ፕሬዝዳንቱ ሰላም ለማስፈን ባለ 4 ነጥብ ምክረ ሐሳብ ማቅረባቸውም ተዘግቧል። ክቡራን ተመልካቾቻችን ከሐረሪ ቲቪ ለሰዓቱ የነበሩን የአማርኛ ቋንቋ ዜናዎቻችን የተከታተላችሁትን ይመስል ነበር። ከቀሪ የሐረሪ ቲቪ መሰናዶች ጋር መልካም ቆይታ